እውነተኛ ጾም እየጾምን ተጣብቆ ከሚያስቸግረን ኃጢአት ተጣብቆ የሚያስቸግር ኃጢአት ማለት ልንተው እየፈለግን ያቃተን እንዲው ዘንድሮ እንላለን ኃጢአታችንን እኛ ከኛ ማላቀቅ ምንችል ይመስለናል አላደርገው እንላለን ማንንም ሰው ኃጢአቱን ከራሱ ማስለቀቅ አይችልም ማን ነው የሚያስለቅቅለት መንፈስ ቅዱስ እንዲያስለቅቅለት ግን አስለቅቅልኝ ጌታ ሆይ ከዝሙት ነፃ አውጣኝ ከስርቆት ነፃ አውጣኝ ከትዕቢት ነፃ አውጣኝ ከለፍላፊነት ከሐሜት ከስድብ እያለ መጸለይና ማልቀስ አለበት እንዲያው በአፉ የሚቸገር ሰው ደግሞ ከዳዊት መዝሙር ላይ አለ ሲም እግዚኦ አቃቤ ለአፉ አቤቱ ለአፌ ጠባቂ ምን አድርግለት ሹምለት ይሄንን 41 በየለቱ መጸለይ ሐሜት ትዕቢት ስድብ ያስቸገረው ሰው ይሄን 41 ጊዜ በየለቱ እየሰገደ ጌታ ሆይ እባክህ ለአፌ ጠባቂ ሹምለት እባክህ ከዚህ ነገረኛ ከመሆን አድነኝ ለፍላፊ ይሄን እያለ ረጅም ጊዜ መጸለይ ይጠበቅበታል ይሄ ማለት ምን ማለት ነው ያለኔ ምንም ልታደርጉ አትችሉም እንዳለ እሱ ነው የሚያላቀቅልን ያላቀቅልናል ደግሞ አትጠራጠሩ አሁን በዚህ ዘመን ያለነው ክርስቲያኖች ልብሳችን ነጠላችን ቀሚሳችን ካባችን ካልሆነ በቀር ነፍሳችን ክርስቲያን የመሆን ምልክት ጠፍቶባታል ማህተሙ ተሰውሯል ክርስቶስ አይታይባትም አይገለጽባትም ሰዎች ልብሳችን አይተው ይሄ ቄስ ነው ይሄ ሰባኪ ነው ይሄ እንደዚህ ነው እቺ ክርስቲያን ናት ይሄ ኦርቶዶክስ ነው ነጠላ ለብሰው ወደዚህ ይሄዳሉ ሊሉን ይችላሉ ነፍሳችን ግን ባነጋገራችን ግን ይሄስ ክርስቲያን ነው አይሉን በመግባራችን እቺ ክርስቲያን ናት እንባላለን የለማ አመልኩ ጠፍቷል ክርስቲያኖች መበልቶች ሆነናል ክርስቶስ ተለይቶናል ተፋተናል ከክርስቶስ ጋር እሱ አብሮን ካለ የሚያሸንፈን ይኖራል ክርስቲያኖች አሁን እኮኛ ያለ ክርስቶስ ዓለምን ልናሸንፍ እንታገላለን ኑሮ ልናሸንፍ ህይወትን አንችልም ክርስቲያኖች ማሸነፊያ መንገድ እያለ ክርስቶስ እያለ ኃይል እያለ ጸጋ እያለ ለምን ብቻችን እንደክማለን ክርስቲያኖች ኑ ወደኔ እኮ ነው የሚለን እንደውም ኑ ወደኔም አይደለም ያለ እኔ ወደ እናንተ መጥቼ ያንኳኳው እስኪ ክፈቱልኝ ልግባ አያሳዝንም ጌታ በደጃችን በልቡናችን ደጅ ቆሞ ያንኳኳ የሚያስገባው ሲያጣ ከጥንቱ ዘመን ጣዖት ይልቅ ይላሉ አባቶች አሁን በእያንዳንዱ ሰው ልቡና ያለው ጣዖት ይበልጣል በአሁኑ ዘመን ሰዎች ማንኛውም ሰው በትንሹ ራሱን ያመልካል ራሱን ይሰማል የራሱን ፈቃድ ይከተላል ለምሳሌ ወታደር የሚከተለው አለቃውን ነው ወይስ የራሱን ፍላጎት ነው አለቃውን ካልተከተለ ወታደር ሆኖ መኖር ይችላል አይችልም አማኝም የሚያምነውን ካልተከተለ አማኝ ነው ማለት አይቻልም ስለዚህ ራሱን ከተከተለ ራሱን ከሰማ የራሱን ፍላጎት ብቻ ካዳመጠ በማንኛውም ቦታና ሁኔታ ራሱን ያመልካል የራሱን ሐሳብ የተሻለ እንደሆነ የሚያስብ ምሁር ሐሳቡን ያመልካል መልኩን የሚያመልክ ሰው አለ መልኳን የምታመልክ አለች ስልጣኑን የሚያመልክ አለ ዕውቀቱን የሚያመልክ አለ በአሁኑ ዘመን እንዲያውም በእኛ በኢትዮጵያውያን ዘሩን ጎሳውን ቋንቋውን የሚያመልክ ሁሉ አለ እንዲያውም የአሁኑ ጣዖት ረቂቅ ጣዖት ነው ክርስቲያኖች ስለዚህ ተመልከቱ ምንም ያህል ቤተ እግዚአብሔር ብንመጣ ምንም ያህል ብንጾም ምንም ያህል ብንጸልይ ምንም ያህል ብናስቀድስ በልቡናችን ከሌላው ሰው በላይ ከማንም በላይ የምንሰማው የምንከተለው የምናደላለት ካለ እርሱ ያ የኛ ጣዖታችን ነው እግዚአብሔር እንዲህ ያለውን ረቂቅ ጣዖት ከልቡናችን ነቅሎ ይጣልልን ይሄ ነው ይሄ ከጠፋባት ይሄን የማትፈልግ ሴት ማናት ማለት ልቡናው እግዚአብሔርን በአንድ ልብ ሆኖ ከማምለክ የተከለከለ ኢጎውን ይሄ ፍላጎቱን እኔ የሚለውን ራስን ማምለክን ተከትሎ የሚሄድ ሰው ካለ ይህንን ነቅሎ ጥሎ በህሊናው ክርስቶስ እስኪሳል ትሁት እስኪሆን ከሌሎች ሰዎች እንዳንዱ አድርጎ ራሱን ቆጥሮ ከማህበር ከተነሳ ኃጥአን ከማህበረ መላእክት እስኪደመር ድረስ እግዚአብሔርን ማምለክ ከልቡ ነው የማይፈልግ ማን ነው? ክርስቲያኖች አሁን እኛ የጠፋብን ይሄ ነው። አንዱ ኢታምልክ ላይ መስለን ይችላል። ብዙ ሰው የሚያሳስበው እንዲያውም የወደቀበት የተሳሳተበት ላይ መስለው ይችላል።
በዚህ ዘመን እንዳለው ራስን ማምለክ በየትኛውም ዘመን ኖሮ አያውቅም። ከዚህ ራስን የማምለክ በሽታ አምላካችን እግዚአብሔር በቸርነቱ ይፈውሰን። ይሄ ከትእዛዛት አንጻር ስናየው ከአስሩ አንዱ የጠፋባት የሚለው ኢታምልክ፣ ሌላ አምላክ አታምልክ የሚለው ይሄ የጠፋበት መፈለግ አለበት። ሌላ አምላክ ማምለኩን በወግ ምን ማለት ማምለክ ማለት ሄዶ ቆሞ ለዚህ አመልካለሁ እያሉ እየሰገዱ መዋል ማለት አይደለም። ክርስቲያኖች ለምሳሌ አንድ ሰው የሚመካ ቢኖር በማን ይመካ ነው የተባለው? በእናቱ የሚመካ በአባቱ የሚመካ ወይም በልጇ የምትመካ እናት በልጁ የሚመካ አባት ካለ በእግዚአብሔር መመካቱን አቆመዋል። ጣዖት እያመለከ ነው። ክርስቲያኖች ቀላል እንዳይመስላችሁ። ልጄ ይኑርልኝ እንጂ አባቴ ይኑርልኝ እንጂ እህቴ ትኑርልኝ እንጂ ወንድሜ ይኑርልኝ እንጂ የሚል ካለ ከእርሱ ይልቅ በእግዚአብሔር ከመመካት ከመደገፍ ይልቅ በማን ተደግፏል? በወገኑ ተደግፏል። ይኸው ረቂቅ ጣዖት ነው የሚባለው ቀላል እንዳይመስላችሁ። እድሜ ለከሌ እንላለን። እገሌ ነገ እግዚአብሔር ብድግ ማድረግ ይችላል አይችልም? ይችላል። ከፈለገ ምንም በካበከት መስበር ይችላል። እንዲያውም እንዳናስቀስፋቸው እንጠንቀቅ። ክርስቲያኖች አንመካባቸው። መልካም ሰዎች ሊሆኑልን ይችላሉ። ችግራችንን ሊያስወግዱልን ይችላሉ። ግን ይገርማቸዋል። በልጆቻችሁም ችግራችሁን የሚያስወግደው እግዚአብሔር ነው። በወላጆቻችሁም ችግራችሁን የሚያስወግደው እግዚአብሔር ነው። በወንድሞቻችሁ በእህቶቻችሁም የሚረዳችሁ ማን ነው? እግዚአብሔር ነው። የእግዚአብሔር ፈቃድ ይሁን። እግዚአብሔር የፈቀደ ይሁን። እግዚአብሔር ያለ እግዚአብሔር ፈቃድ እነዚያ ሰዎች እናንተን አይረዱም። ልንገራችሁ፣ መመካት ልቡናችን ማሳረፍ ያለብን በእግዚአብሔር ብቻ። ክርስቲያኖች በማንም ላይ መመካት የለብን። በማንም ላይ ተስፋ ማድረግ የለብን። በፍጥረት ላይ ተስፋ የሚያደርግ የሚተማመን ሰው ቢኖር እሱ የተረገመ ነው የሚለው ዳዊት። እንዲያውም ማዳን በማይችሉ በሰው ልጆችና በአለቆች ወይም በመላእክት አትታመኑ፣ አትመኩባቸው፣ ተስፋችሁን አታሳርፉባቸው ይላል። ተስፋችንን፣ ልባችንን፣ እምነታችንን በእግዚአብሔር ላይ ብቻ ለማድረግ እሱ በቸርነቱ ይርዳል። በአሁኑ ዘመን የጠፋብን ይሄ ነው። ክርስቲያኖች ልንገራችሁ፣ በአሁኑ ዘመን ብዙ ሰዎች በብሔራቸው ፓርቲ ይታመናሉ፣ ይመካሉ። በሀገር ልጆቻቸው ይታመናሉ። እውነት ለመናገር በአሁን ዘመን ያለነው በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ምንም በዚህ የማይታሙ ንጹሐን ክርስቲያኖች ቢኖሩም እግዚአብሔር የሚያውቃቸው ብዙዎች ይኖራሉ። ብዙዎቻችን ግን በዚህ በሽታ የተለከፍን። በእግዚአብሔር መታመን በጣም መሰረታዊ ነው። ክርስቲያኖች ለምሳሌ ጸልየን የማንሰማው በእግዚአብሔር ስለማንታመን ነው። ክርስቲያኖች እውነት ለመናገር በእግዚአብሔር ሙሉ ልብ አንታመንም። እስኪ በሙሉ ልብ እንታመንና እስኪ እንፈትነው። እግዚአብሔር እኮ እንደውም አንድ ቦታ ላይ ስለ አስራት በኩራት ሲናገር እስኪ ፈትኑኝ ይላል። እግዚአብሔር ይላል እስኪ ፈትኑኝ። ምን አድርጉኝ አለ? ፈትኑኝ። እስኪ ፈትኑኝ። ታመኑና እናንተ በእኔ አምናችሁ ሕግ ስርዓት ፈጽማችሁ እዩኝ። የሰማይን መስኮት ባልከፍት የምድርንም በረከት ባልሰጣችሁ እስኪ ፈትኑኝ። በእኔ ታመኑ። እስኪ ራሳችሁን እንደምታኖሩት ገንዘባችሁ እንደሚያኖራችሁ ገንዘባችሁ ጤና እንደሚሰጣችሁ እየታመናችሁ የእግዚአብሔርን በረከት ለምን ታጣላ? እስኪ ፈትኑኝ አለ እግዚአብሔር እንደሰው። እግዚአብሔር አምላክ ማስተዋሉን ለሁላችን ያድለን። ክርስቲያኖች የእውነት ነው የምነግራችሁ፣ ትልቁ በዚህ ዘመን የጠፋብን ይሄ ነው። በእግዚአብሔር በሙሉ ልብ መታመን። በችግራችን ጊዜ በታመምን በተሰቃየን ጊዜ መጠያ ረዳት ባጣን ጊዜ ሰዎች ባላቸው ጊዜ እኮ ምንም የማይመስላቸው ሰዎች አሉ። እግዚአብሔር ይመስገን ያለኝ እኔ መነስቶኝ ጤናም ሰጥቶኛል። በችግረን ጊዜ በእግዚአብሔር እናምናለን። ያንንስ ያደረገው እግዚአብሔር ነው፣ ለበጎ ነው፣ ለጥቅም ነው፣ ለጸጋ ነው፣ ለክብር ነው፣ ለንስሐ ነው ብለን እንታመናለን? አንታመንም። ትልቁ ችግራችን በእግዚአብሔር መታመን። በእግዚአብሔር መታመን ራሱን የቻለ ሰፊ ትምህርት የሚያስፈልገው ነው። እኔም ራሴ ያስተምርበታለሁ እውነት ለመናገር ዛሬ ከጠፉት ጋር የተገናኘ ስለሆነ። ግን ከአስሩ አንዱ ኢታምልክ የሚባለው እና ይመስለናል ጣዖት የማናመልክ ይመስለናል እንጂ እናመልካለን። ጣዖት ማምለክ ምን ማለት ነው ካልን ከእግዚአብሔር ውጭ በሌላ መታመን፣ ከእግዚአብሔር ውጭ ሌላ አካልን ተስፋ ማድረግ፣ በሌሎቹ ላይ መደገፍ፣ መመካት፣ ይሄ ጣዖት ማምለክ ነው።
እግዚአብሔር ከዚህ በሽታ በቸርነቱ ይፈውሰ። የሚመካ ቢኖር በማን ይመካ? ልቡናችን በሱ። ለዚያ ነው የጻድቅ ሰው ልቡ እንደ አንበሳ የታመነ የበረታ በእግዚአብሔር ላይ ታመነ ነው ይላል። እና ዳዊትን መዝሙረ ዳዊትን ደጋግማችሁ ብታዩት ብታነቡት ብትጸልዩት በአብዛኛው በእግዚአብሔር ስለመታመን ያስረዳል። በእርሱ እንድንታመን አምላካችን እግዚአብሔር ይርዳን። ከአስርቱ ትእዛዛት ከአስሩ ድሪሞች አንዱ የጠፋባት ማለት ኢታምልክ የጠፋባት ይሄን እስከምታገኘው ድረስ ቤቷን ጠርጋ መብራት አብርታ የማትፈልገው ሴት ማናት ማለት የክርስቲያኖች ነፍስ ሆና ልቡናዋ የሚዋልልባት በሌላ የምትታመን በእግዚአብሔር ላይ ሙሉ መታመን የሌላት ነፍስ ኃጢአቷን እየተናዘዘች እያለቀሰች የቃለ እግዚአብሔር መብራት እያበራች ሙሉ በሙሉ ነፍሷ በእግዚአብሔር እስከምትታመን ድረስ ይህን የማትፈልግ ነፍስ ማናት ማለት ነው ክርስቲያኖች። ስለዚህ ነፍሳችን ይሄን መፈለግ አለባት፣ በእግዚአብሔር መታመን። ይህን ፈልገን ለማግኘት አምላካችን እግዚአብሔር ይርዳን። ሁለተኛው በክርስቲያናዊ ምግባራት ደግሞ 10 ፍጹም ቁጥር ስለሆነ ፍጹም የሚያደርገው 10ኛው የንጉሱ መልክ የተሳለባት የምትባለው ደግሞ ከምግባራት ሰናያት ደግሞ ፍቅር ነው። በመጽሐፍ እንደምታስታውሱት ቅዱስ ጳውሎስ እንዳለው ምን ከሌለኝ ከንቱ ነኝ ነው ያለው። እምነቴ ለምሳሌ ፍጹም ሆኖ ተራራ እስከማፈልስ ድረስ እምነት ቢኖረኝ አይደለም እንዴ? ሰውነቴን ለእሳት ለስለት እስከምሰጥ ድረስ ሰማዕትነት ብቀበል ወይም ሌሎች ነገር ሁሉ ቢኖረኝ ፍቅር ከሌለኝ ግን ምንድነው ነኝ ያለ? ከንቱ ነኝ። ሰው አሁን ጾም ልንጾም እንችላለን፣ እንደዚህ ጉባኤ ልንመጣ ስግደት ልንሰግድ፣ ፍቅር ከሌለ ግን እነዚህ ሁሉ አይረቡም። ለምን? እግዚአብሔር ምንድነው ነው የተባለ? እግዚአብሔር ምንድነው? ፍቅር ነው አይደለም እንዴ? የንጉሱ ማህተም ማለት ፍቅር ነው። የክርስቶስ ማህተም ማለት ፍቅር ነው። ፍቅር የሌለው ማለት የክርስቶስ የእግዚአብሔር የንጉሱ ማህተም የጠፋበት ያቺ ጌጥ የጠፋችበት ማለት ነው ክርስቲያኖች። ይሄን በደንብ መፈለግ አስፈላጊ ነው ክርስቲያኖች። እግዚአብሔር ፍቅር ነው በእውነቱ። ቅዱስ ዮሐንስም በመልእክቱ ደጋግሞ እንደተናገረው በወንጌሉም ደጋግሞ እንደጻፈልን የምታየውን ወንድምህን ያልወደድክ የማታየውን እግዚአብሔር እንዴት ልትወደው ትችላለህ ይላል አይደለም እንዴ? ወንድሙን የሚጠላ በጣም ተደጋግሞ ነው የተጻፈው ክርስቲያኖች። አሁን ወንድሙ ማንን ነው የምንጠላው ብላችሁ ልታስቡ ልናስብ እንችላለን። ግን ይገርማቸዋል አለ ሳይታወቀን የሆነ ቀን ስናየው ፊታችን የምናዞርባት የሆነ ቀን ደስ የማያሰኘን አካል አለ ክርስቲያኖች። ከዚህ በሽታ አምላካችን እግዚአብሔር ይፈውሰን። ያለ ፍቅር ጾምም አይሰራም፣ ጸሎትም አይሰራም፣ ምንም ነገር አይሰራም ክርስቲያኖች። ሁሉ ነገር የሚሰራው በፍቅር ነው። ክርስትና ትርጉም ያለው ፍቅር ሲኖረው ክርስቲያኖች። ፍቅር በጣም መሰረታዊ ነገር ነው። ፍቅር እንዲኖረን መስራት ግን ፍቅር እንዴት ነው የሚኖረን ክርስቲያኖች? ይህም እንዳልኳችሁ ረጅም ጊዜ የሚወስድ ነው። አሁን ሰዎች እዚህ ቁጭ ብለን ስንማር እንዲሁ ከዚህ በኋላ ይህን አርማለሁ፣ እንደዚህ አደርጋለሁ፣ ያስቀየምኳቸውን ይቅርታ ጠይቃለሁ፣ የበደሉኝን ደግሞ ይቅር እላለሁ እንልና ፍቅር እንዲኖረን የምንችለው ልንጥር እንችላለን። ግን መንገድ አለው፣ ሂደት አለው። ፍቅር የእግዚአብሔር ጸጋ ነው ክርስቲያኖች። እነ ፍቅር እነ ትህትና ይኑረን ብለን አንዴ የሚኖሩ ነገሮች አይደሉም፣ ሂደት አላቸው። ምክንያቱም ልቡናችን ብንለው እሺ አይልም። ልቡናችን ፍቅርና ትህትና የሚኖረው የሚያልፍበት መንገድ። ለምሳሌ የመጀመሪያው ልንገራችሁ። ፍቅርን የሚፈልገው ሰው ካለ ጌታ የተናገረው አለ። ሊከተለኝ የሚወድ ቢኖር አለ ማርቆስ ወንጌል ምዕራፍ 8 ላይ ምን ያድርግ ነው ያለ? መጀመሪያ ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ነው ያለ። አሁን እንደዚህ አይነት ፍቅር የፍጹምነት ማዕረግ የሚገኝ ነው። በጣም ትልቅ ጸጋ ነው። ያለሱም ክርስትና አይሰራም። ግን እዛ ለመድረስ ደግሞ መንገድ አለው። የመጀመሪያው ራስን መካድ ነው። ራስን መካድ ማለት ምን ማለት ነው ካል ሩቅ አትሂዱ። መቼስ ራስን መካድ ከሚለው ከቅርብ ከቤተሰባችሁ ለምሳሌ ከልብስ ከኔ ሌላው ይቅደም፣ ወንድማማች ከሆንኩ ወንድሜ ይቅደም፣ እህቴ ትቅደም፣ ባልና ሚስቴ ትቅደም፣ ባሌ ይቅደም። በማንኛውም ነገር ሌላን ሰው ማስቀደም
ቀላል ነገር መኪና የምንነዳ ሰዎች በምንነዳበት ጊዜ ሌላው ሰው ይቅደም እንላለን። ምንም አሁን ያኮ ዋጋ አይጠይቀንም አይደለም እንዴ? የሆነች ጊዜ ብቻ ነው። ቀላል ሊመስለን ይችላል፣ ግን ሌሎቹን ማስቀደም፣ ለሌሎቹ ቦታ መስጠት በህይወት ውስጥ እስኪ እኔ ልቆይ፣ በጣም ሩቅ አንሄድ፣ እዚህ ቅርብ ማድረግ እንችላለን። አስቀድሳችሁ ሲያልቅ ጸበል ስትጠጡ እንጋፋለን አንጋፋም? እኛ ማንጋፋበት ቦታ እንዲያውም የለም። ወራቱ ማንጋፋበት ቦታ የለም። እዛ ኢየሩሳሌም ስንሄድ ሁሌ የሚያሳፍረኝ አንድ ነገር አለ። ምንድነው የሚያሳፍረኝ? ጌታ መቼስ የተሰቀለው መስቀሉ የቆመባት አንድ ቦታ ናት አይደለም? እና ያቺ ቦታ በግሪኮች እጅ ናት። በግሪኮች እጅ ስለሆነች ዓለም በሙሉ ከመላው ዓለም የሚመጣው ያችን ቦታ ለመሳለም ይመጣል። ጎልጎታ መቃብሩንና ያችን ቦታ ብዙዎቹንም ይሳለማል። እዛም ማሄድ የለም። ስለዚህ ወረፋው ብዙ ነው። በተለይ አሁን በዚህ በትንሣኤ ወቅት ስንሄድ እና ምንድነው የሚደረገው? ለአንድ ሰው ምናልባት ያችን ስሞ ለመነሳት 1 ሰከንድ ወይ 2 ሰከንድ ነው ጊዜ የሚያስፈልገው በዚህ በበዓላት ወቅት ማለት። ምክንያቱም ዓለም ተሰልፎ እየጠበቀ ነው። ስለዚህ ምንድነው የሚያደርጉት ሌሎቹ ሰዎች? ልክ የመስቀሏ ቦታ እንደዚች እንደበሩ ብትሆን ልክ የመጨረሻው ተሰላፊ እዚህ ጋር ነው የሚቆመው። በዚህና በዚያኛው ሰው መካከል ሌላ ሰው አይኖርም። እዚህ ጋር ይቆማል፣ ይጸልያል። ጌታዬ አንተ የተሰቀልክበት ቦታ አደረስከኝ፣ ደም የፈሰሰበት ቦታ፣ ኃጢአቴን እጠበኝ እያለ መጸለይ ነው ስራው። ሌላ ተግባር የለው። እንዴ እያለ መጸለይ ያለበት። ልክ ጸለየው የእሱ ተራ ስትደርስ ሄዶ ስሞ መነሳት ነው። ጸጥ ነው። እንደኛ ያልኳችሁ ስርዓት የለሽነት የለም። በዚያ መውጣት በዚህ ማውራት የሚባል የለም። ካወራ አንድ ሰው እዚያ ግቢ ውስጥ መቆም አይችልም፣ ይባረራል። ምክንያቱም ድህነት የምንፈልግበት ቦታ ነው። ቤተ እግዚአብሔር ነው አይደለም? እንደዚህ ጸጥ ነው። የማንንም ወዲያ ወዲህ መገላመጥ የለም፣ መዞር የመተ ቀስ ብሎ እግርን ራሱ እንዲህ ኮት ያሰምቶ መራመድ ቤተክርስቲያን ውስጥ ነውር ክልክል እኮ ነው። አሁን ከተሜነት ያመጣው በሽታ ነው እንጂ ቀስ ተብሎ ነው የሚራመደው። ምክንያቱም ይሄ የእግዚአብሔር ቤት ነው፣ የመላእክት ቤት ነው። ክርስቲያኑ መላእክት ባናያቸውም አሉ። በእውነቱ እናማረራቸዋለን። ለእኛ ሊጠብቁ ተገኝተው ለእኛ ሊያማልዱ ተገኝተው ግን እናማረራቸዋለን። ስርዓት የለን። እግዚአብሔር አይምሯችንን ስርዓት ያስገባል። ታዲያ የኛ ተራ ሆኖ የኛ ስንሰለፍ በጣም እግዚአብሔር አይጣለው። በእውነቱ አንድ ሰው 4 ሰው አንድ ጊዜ አንገቱን ይሰዳል እና ግሪኩ እየመጣ እየተናደደ እየወረወረ የኛን ሰው ሲጥለው ብስጭት ይላሉ። ክብር የላችሁም እያሉ አትሻሙ። ክርስቲያኖች ራስን መካድ ነው እየነገርኳቸዋል አይደለም? ጽድቅ ማለት ተሻምቶ ማግኘት አይደለም። ለሌላው ስትሉ እግዚአብሔር ረቂቅ ጸጋ ለእናንተ ይሰጣቸዋል። ክርስቲያኖች አንስገብገብ። ጸሎትም ላይ ጸበልም ላይ እምነትም ላይ እንዲሁ የድህነት መንፈሱ ተቆራኝቶን የትም ቦታ መሻማት ግግግግድ ሩጫ እንደው እግዚአብሔር ይፈውሰን። በእውነቱ እንዲሁ ነው ክርስትና የለም። ክርስቲያኖች መረጋጋት፣ ማስተዋል፣ ለሌላ ሰው ቅድሚያ መስጠት። ክርስቶስ እኮ በሰልፍ አይደለም በልቡና ነው የሚያገኘኝ። ገብቷችኋል አይደለም? ለሌላው ሰው እኔ እንዲያውም የባስኩ ነኝ እስኪ እኔ ልቆይ ስትሉ ትህትናችሁን አይቶ እግዚአብሔር ጸጋ ለእናንተ ይሰጣል። ክርስቲያኖች አንስገብገብ። ራስን መካር ከዚህ ነው የሚጀምረው። ክርስቲያኖች ሌላውን ሰው ማስቀደም፣ ማስተዋል፣ መረጋጋት። መድኃኔዓለም ይህን ጸጋ ለሁላችን ያደለ። አትቸኩሉ። ጸበል ቦታ ስትሄዱ፣ ገዳም ስትሄዱ ተጠንቀቃችሁ ተረገጡ። እግዚአብሔርን ፍሩት፣ አክብሩት። እኔ ድቅደም ቢላችሁ ቅደም በሉት። አትጨነቁ። ለዚህ ሳይደርሰን ቢቀርስ እንዴ ጸበሉ አይደርሳችሁም ማለት እግዚአብሔር አይደርሳችሁም ማለት ነው? ሞኞች። እንዲያውም የማይደርስ ከሆነ እኔ ይቅርብኝ እናንተ ቅደሙ ነው የሚባለው። ልንገራችሁ፣ ግድ የለም እኔ ይቅርብ። ለእናንተ በሽተኛ ይኖር ይሆናል፣ ሌላ ሰው ይኖር ይሆናል። እስኪ እኔ ልግዘግ። እስኪ እዚያ በኋላ እግዚአብሔር አይሰጣችሁ እንደሆነ እዩት። በብልጠት የእግዚአብሔርን ጸጋ ማግኘት ይቻላል? አይቻልም። ክርስቲያኑ መረጋጋት፣ ማስተዋል። ራሱን ያልካደ ሰው ምንም አይነት እንኳን ወደ ፍቅር ሊደርስ አሁን ከ10ኛው አንዷ ፍቅር ናት የሚለው ነው እየነገርኳቸው። እንኳን ፍቅር ጋር ሊደርስ ምንም ጋር አይደርስም። ክርስቲያኖች እና ራስን መካድ፣ ራስን መግዛት፣ ማስተዋል፣ ማረጋጋት የነገሮች ሁሉ መጀመሪያው ይሄ ነው። ክርስቲያኖች ራስን መካድ እያደገ ሲሄድ፣ ቀስ እያለ ሲሄድ የራስን ፍላጎት መቀነስ ይመጣል። ለምሳሌ ብዙ ልብስ ያለው የራሱን በዛ ያወጣ ይሰጣል። ብዙ ልብስም አይገዛም፣ ብዙ ምግብም አይበላም። በተለይ አሁን ጸሎት ለማድረግ አንዱ ቅድመ ሁኔታ አሳንሶ መብላት ነው።
ሆዱ እስኪሞላ የበላ ሰው መጸለይ አይችልም። ሊያነብ ይችላል፣ መጸለይ ግን አይችልም። ማንበብና መጸለይ የተለያየ ነው ክርስቲያኖች። ትንሽ ልብ ራስን መካድ ማለት የራስን ፍላጎቶች እየቀነሱ መሄድ ማለት ነው። ፍላጎታችን እየቀነስ ነው ስንሄድ ጾማችን ራሱ እየተስተካከለ። የእውነቴን ነው የምነግራችሁ። ለምሳሌ በቀን 2 ጊዜ ልንበላ እንችላለን። አሁን 2 ጊዜ መብላቱ ምንም ችግር የለውም። ግን ስትበሉ መጥናችሁ ብሉ። ረሃባችሁን የሚያስወግድ ታዩታላችሁ። ጸሎታችሁ ከንባ ጋር ይሆንላችኋል መጥናችሁ የምትበሉ ከሆነ እንጂ ውሎ እስከ 11 ሰዓት ሙሉ እስኪጠግብ ከበላ ምንም ትርጉም የለውም። ጾም አይደለም ልንገራችሁ። የምግብ ሰዓቱ ማስተላለፍ፣ መጥኖ መብላት፣ መጥኖ እንቅልፋችሁ ራሱ ሰላማዊ ይሆናል። መጥናችሁ የምትበሉ ከሆነ አትቃዡም። በነገራችን ላይ ዛሬም አላስተምርም እንጂ የምናያቸውን ህልሞች ከምግብ የተነሳ የሚሆኑ አሉ፣ ከምግብ ውጭ ከኃጢአታችን የተነሳ የሚሆኑ አሉ። ለምሳሌ ይሄ እሳት የሆነ ነገር አደጋ፣ ተኩስ ምናምን የሚያይ ሰው ከምግብ ሲሆን በጣም ያበዛ ነገር በጣም በብዛት የተመገበው ነገር ያለውን ያመለክታል። ግን በአብዛኛው ትዕቢት፣ በውስጡ ትዕቢት ያለበት ሰው እንደዚህ አይነት ነገር ነው የሚያሳየው። ስስት ያለበት ደግሞ የምግብ የውሃ የምናምን የመጎምጀት እዛ ደግሞ የሰፈር ጠንቋይ የማይጠፋ ባህር ገባው ከተማ ልትገቢ ነው የሚል ደግሞ አንዳንድ የሚያሞኝ የማይጠፋ በሆነቱ እንደዚህ ነው። ሲሳይሽ ሊመጣ ነው፣ ሲሳይ ሊመጣ ነው። ያ ሁሉ የፍላጎት ነው። ስለምንፈልገው የእጥረት አይምሮ የችግር የማስወገድ ስላለብን ያንን ነው በአብዛኛው የምናየው ክርስቲያኖች። ግን ፍላጎታችሁን ገታችሁት፣ ምግባችሁን ቀንሳችሁ በእግዚአብሔር ቅድም መታመን ብለን ታመናችሁ የምትተኙ ከሆነ የእውነቴን ነው የምነግራችሁ፣ የተረጋጋ እንቅልፋችሁ ራሱ ሰላማዊ ነው። በሰላም ትነሳላችሁ፣ ጤነኞች ነው የምትሆኑ። እግዚአብሔር ሰላሙን ያድለን። ክርስቲያኖችና መንፈሳዊ ህይወት ስጋችሁን ራሱ ይጠቅመዋል፣ ህይወታችሁን ራሱ ያስተካክለዋል። ራስን መካድ ማለት ነው። ስትመጥኑት ሰላም እያገኛችሁ ነው የምትመጡ። ያ እግዚአብሔር የሚሰጠውን ሰላም እያገኘን ነው እንመጣለን፣ እየተስተካከለ። ለጸሎት ራሱ ጠዋት አይከብደንም፣ ለቅዳሴ አይከብዳችሁም። በሽተኛ ካልሆን በቀር እውነት ነው የምነግራችሁ፣ ጤነኛ ሆኖ አመጋገቡን የመጠነ ሰው በማንኛውም ሰዓት ለጸሎት ተነስቶ መምጣት ይችላል ወደ ቤተክርስቲያን። ትልቁ በሽታችን ምግብ ነው። ሰውነታችን ራሱ ይጨነቃል። ጾም እኮ እግዚአብሔር ያዘዘው በእኛ በመጾማችን እሱ ምን ይጠቀማል? ምንስ ያገኛል? እኛን እኮ ለመጥቀም ነው። ሰውነታችን ሁሉ ነፍሳችን ብቻ ሰውነታችን ሁሉ ጤነኛ ይሆናል ክርስቲያን። እና ያንን እየቀነስ ነው ስንሄድ በቀን 1 ጊዜ ወደ መመገብ እንደርሳለን። በቀን 1 ጊዜ ብቻ አይደለም፣ 1 ጊዜም ትንሽ ወደ መመገብ እንደርሳለን። ከዚያ በኋላ ደግሞ ቅዱሳኑ በ2 ቀን 1 ቀን በ3 ቀን 1 ቀን እያሉ በሳምንት 1 ቀን የሚበሉ ሞልተዋል። አሁን እዚህ ከመተማችን ውስጥ በቀን በዚች እፍኝ ልክ ብቻ ጥሬ እየበሉ የሚጾሙ ማቃቸው ሰዎች አሉ። በረከታቸው በሁላችን ይደር። ሰውነታቸው እንዲቆም ብርታታቸው፣ ጥንካሬያቸው አስገራሚ ነው። ደግሞ ሺ እየሰገዱ ከዚያም በላይ ሊሆን ይችላል። ያ ቀስ እያሉ ያ ጸጋ ያመጣል። ቀስ እያሉ ይሄ ምን ያመጣል? እንባ ያመጣል። በእንባ የሚደረግ ጸሎት የኃጢአት ስርየት ያመጣል። የኃጢአት ስርየት ቀስ እያለ ትህትና ያመጣል። ከትህትና በኋላ ፍቅር ትመጣለች። አያችሁ፣ ስለ ፍቅር ነው እየነገርኳችሁ አይደለም? ፍቅር ዝም ብሎ እንዋደድ ስለተባለ እንደዚህ አይደረስም። መጀመሪያው ራስን መካር ነው። ሁለተኛው መስቀል ነው፣ መከራ መሸከም ነው። ከዚያ በኋላ ፍቅር ይመጣል፣ ጸጋ ይመጣል። ይህን እንድናደርግ አምላካችን እግዚአብሔር ይርዳን። አሁን ፍቅር አልጠፋም? ጠፍቷል? እስኪ ተናገሩ። እንደ ፍቅር የጠፋ አለ? በቤተሰብ መካከል፣ በባልና ሚስት መካከል፣ በታላቅና በታናሽ መካከል፣ በወንድማማች በእህትማማች መካከል፣ በካህንና በምዕመን ፍቅር እንደዚህ ዘመን የጠፋበት አለ እንዴ? ታዲያ ይህን የማትፈልግ ቤተክርስቲያን ማናት? ይህን የማትፈልግ ነፍስ ማናት? ይህን መፈለግ አለብን ክርስቲያኖች። እንዴት አድርገን ቆሻሻውን ጠርገን። ቆሻሻው ምንድነው? ጥጋብ። ቆሻሻው ምንድነው? ትዕቢት። ቆሻሻው ምንድነው? ኃጢአት። ቆሻሻው ምንድነው? ምቀኝነት። ይህን አሁን እየሰገድን እየጸለይን እየጠረግን ፍቅርን መፈለግ አለብን። ሰውነታችንን መግታት አለብን። ራሳችን መካድ አለብን። ሰውነታችን ራሳችን ወደ መግዛት መምራት አለብን። ይህን የማትፈልግ ነፍስ ለድህነት አትበቃም። ክርስቲያኖች ነፍስ ይህን መፈለግ አለባት። አምላካችን እግዚአብሔር ይህን የጠፋው ፍቅር ገንዘብ እንድናገኘው ይርዳን።
ሶስተኛ የጠፋው ጌጥ ወይም ድሪም የንጉሱ መልክ የሚባለው መጨረሻው ከምስጢራተ ቤተክርስቲያን አንጻር ስናየው ደግሞ ቁርባን ነው። ምንም ብናደርግ መጨረሻችን ምግባራችን መታተም ያለበት ተጋድሏችን በምንድን ነው መታተም ያለበት? ማህተሙ ማን ነው? ክርስቶስ ስጋና ደም አይደለም እንዴ? እውነተኛው የክርስቶስ መልክ የሚቀረጽብን በዚያ ነው። ስጋውን ስንበላ ደሙ እኔ አለ ጌታ ደጅ ቆሜ ካኳለሁ ቢከፍትልኝ ቢኖር ወደ እርሱ ምን አደርጋለሁ? ገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይሆናል። አሁን እኮ ጌታ እያንኳኳ ነው። አሁን ስንማር እያንኳኳ ነው። እባካችሁ ልቡናችሁን ክፈቱልኝ፣ እባካችሁ ንስሐ ግቡ፣ እባካችሁ ተመለሱ፣ እኔ አብሬያችሁ ልሁን። እሱ አብሮን ካለ የሚያሸንፈን ይኖራል። ክርስቲያኖች አሁን እኮ እኛ ያለ ክርስቶስ ዓለምን ልናሸንፍ እንታገላለን። ኑሮ ልናሸንፍ ህይወትን አንችልም። ክርስቲያኖች ማሸነፊያ መንገድ እያለ ክርስቶስ እያለ ኃይል እያለ ጸጋ እያለ ለምን ብቻችን እንደክማለን? ክርስቲያኖች ኑ ወደ እኔ እኮ ነው የሚለን። እንዲያውም ኑ ወደ እኔም አይደለም ያለ፣ እኔ ወደ እናንተ መጥቼ እያንኳኳው እስኪ ክፈቱልኝ ልግባ። አያሳዝንም? ጌታ በደጃችን በልቡናችን ደጅ ቆሞ እያንኳኳ የሚያስገባው ሲያጣ እግዚአብሔር አይምሮ ልቡና ያድለን። በእውነቱ ይኸው ከአስሩ አንዱ ቢጠፋባት ይሄ ነው የተባለው። ክርስቲያኖች ይህንን ለማጠቃለል 3 ደረጃዎችን ላሳያችሁ። የመጨረሻው የንጉሱ ማህተም ያለበትን ያንን ማግኘት ነው አይደለም? እሱ እግዚአብሔርን መምሰል ይባላል። እና የክርስትና ህይወት የመጨረሻው ግቡ ይህንን ማግኘት ነው። ምንን ማግኘት? የክርስቶስን መልክ በእኛ ነፍስ ላይ ማግኘት። ታትሞ በእኛ ነፍስ ላይ አንድ ሰው ክርስቶስ ከታተመበት ደግ ነው የሚሆነው፣ ሩህሩህ ነው የሚሆነው። ማንንም ሰው አይንቅም፣ ማንንም ሰው አይቀየምም። መልኩ የክርስቶስ ይሄ ነው። ክርስቶስ በምድር ላይ መጥቶ ያስቀየመው ሰው አለው? የተቀጠቀጠ ሸንበቆ አልሰበረም ነው አይደለም የሚለው ወንጌሉ? ነው አይደለም? አንዲት ጥፋት አላጠፋም። በማንም ላይ ክፉ ቃል አልተናገረም። በጣም ተስፋ የቆረጡትን የመጨረሻ ሰው የተጸየፋቸውን ረድቷቸዋል። አንድንም ሰው ተጸይፎ አያውቅም ክርስቶስ። አንድንም ሰው የፈለገ አይነት ኃጢአት ቢሰራ፣ የፈለገ አይነት ወንጀል ቢኖርበት፣ የፈለገ አይነት ድካም ውስጥ ሱስ ውስጥ ቢገኝ ያንንም ሰው ክርስቶስ ተጸይፎት አያውቅም። ዛሬም አይጸየፈው፣ መቼም አይጸየፈው። ማንኛችንም አይጸየፈን። ክርስቲያኖች የፈለገ አይነት አትፍሩ። ክርስቶስ ይወደናል፣ ይፈልገናል። ክርስቲያኖች እሱ የማይወደው እሱ የማይፈልገው ማንም የለም። ክርስቶስ በእኛ በአንድ ነገር ያዝናል። ሌላው ቀርቶ ቅዱሳን አባቶች እንደሚሉት በሰራነው ኃጢአት ወይም ኃጢአት በመስራታችን እንኳን አያዝንም፣ አይበሳጭም። በአንድ ነገር ግን ያዝናል፣ ንስሐ ባለመግባታችን ብቻ ያዝናል። ክርስቲያኖች ምን ባለማድረጋችን ነው የሚያዝነው? ባለመመለሳችን፣ ንስሐ ባለመግባት እንጂ ኃጢአት በመስራታችን። ኃጢአት ስሩ ደስ ይለዋል ማለት እኮ አይደለም። ግን ለምን ኃጢአት ሰራህ ብሎ አይበሳጭብንም። ለምን ንስሐ አልገባህም ብሎ ግን ያዝንብሃል። ክርስቲያን ለምን ወደ እኔ አልመጣህም? ለምን ኃጢአት ቆሻሻህን ለምን አላረገፍክም? እኔ እኮ ይቅር እልሃለሁ እኮ ነው ያለው እኮ። ኑ እናንተ ሸክም የከበዳችሁ አይደለም ያለው? ነው አይደለም ያለው? ኑ እኮ ነው ላቅልልላችሁ እኮ ነው ያለው። ክርስቶስ እኮ ኑ ልቅጣችሁ አይደለም ያለን። ኑ ዋጋ ላስከፍላችሁ እኮ አይደለም። ኑ ልማራችሁ፣ ኑ ኃጢአታችሁን ከላያችሁ ላይ ላንከባልል፣ ኑ ጸጋዬን ተመለሱ ብቻ። የሚያዝነው ንስሐ ባለመግባታችን ብቻ ነው ክርስቲያኖች። እና ክርስቲያናዊ ህይወት መጨረሻው የክርስቶስን መልክ በነፍስ ውስጥ ማሳል፣ የሱ መገለጫ መታያ ሆኖ መገኘት ነው። ግን እዚያ ደረጃ ለመድረስ 3 ደረጃዎች አሉት። ወንጌሉ ላይ እንደሰማችሁት መብራት ቤቷን ጠርጋ መብራት አብርታ የማትፈልገው ማናት ይባላል። እና 3ቱ የክርስትና የህይወት ደረጃዎች፣ የመጀመሪያው አንጽሖ የመንጻት ደረጃ ይባላል። የምን ደረጃ አልኳችሁ? መንጻት። መንጻት ማለት ንስሐ መግባት፣ ኃጢአትን ማራገፍ። አንደኛው ንስሐ መግባትን በሁለት ሐሳቦች እንድትይዙ ትፈልጋለሁ። አንደኛ ከዚህ በፊት ለፈጸምነው ኃጢአት ምን ማለት ነው? ይቅርታ ማግኘት። እየሰማችሁ ነው አይደለም? ሁለተኛውና ዋናው የንስሐ አካል ግን በእኛ ነፍስ ውስጥ የሰለጠነ የለመደ ኃጢአት አለ። ለምሳሌ አንድ ሰው ዝሙት የሚያስቸግረው ሰው ንስሐ እየገባ እንደገና ምን ማለት ነው? ይሄ ጾር ይባላል። ጾር ማለት ምን ማለት ነው? ያ የዚያ የኃጢአት ስሜት
ከነፍሳችን ጋር በጥብቅ ተገናኝቷል ማለት ነው። በጥብቅ ተሳስሯል። እንደዚህ ቃል እግዚአብሔር ስንሰማ የሚለቀን የማይመለስ ይመስለናል። እንደውም አንድ አባት ይሄንን በምን ምሳሌ ይመስለዋል? ለምሳሌ አሁን ይሄ ግቢያችሁ የእናንተ አቧራ የሆነ ክፍል አለው አይደለም? ክረምት ዝናብ ሲዘንብ ከዚያ ከአቧራው ላይ ሳር ይወጣል አይወጣም? ልክ ፀሐዩ ሲመጣ ደግሞ እነዚያ ሳሮች ምን ይሆናሉ? ይደርቃሉ። ያው አሁን እንደዚህ በበጋ አቧራ ሆኖ ስናየው ከስሩ የሳር ዘር ያለ ይመስላል እንዴ? አይመስልም አይደለም እንዴ? የአረም ያለ ይመስላል። አሁን እንደዚህ ሰውነታችን ማለት አንዳንድ ጊዜ ይሄው ቃል እግዚአብሔር ስንሰማ ጾሙ ሲገባ ስንጸልይ ምናምን ልክ እንደዚህ በበጋ ይሄ ሳሩ የሌለ እንደሚመስለን የጠፋ ይመስላል። ግን ትንሽ ዝናብ ጠብ ሲል እነዚያ ነገሮች ብድግ ይላሉ አይሉ? ሰውነታችን ማለት እንደዛ ነው። ከምድር አፈር ነው የተሰራ ነው አይደለም? ሰውን ከምን አበጀው ነው የሚለው? ሰውነታችን ያ ነው። ሰውነታችን ማለት አሁን የንጻን ኃጢአት በቃ ንስሐ ከገባ በኋላ ከዚህ በኋላ አይቆምም ቢመስለን ካልተላቀቀ ያን ዘሩን ፈጽመን ካላጠፋ ነው ዝናቡ ጠብ ሲል ሳሩ እንደሚበቅለው ምቹ ሁኔታ ሲፈጥር ያቺ ኃጢአት ብድግ ትልና ታንቀናለች። የለመደ ልማድ ይሄ ነው ጾር የሚባለው። ጾር ማለት በሰውነታችን ውስጥ ሰልጥኖ ለመላቀቅ የሚያስቸግር የኃጢአት ጠባይ፣ የኃጢአት ዝንባሌ፣ የኃጢአት ስሜት። ለምሳሌ ስሜቱ ምንድነው? ዝሙትም ስካርም ይሄን ብንወስደው አብዛኛው ኃጢአት ለሰውነት ደስታ አለው። ለሰውነት ደስታ ስላለው በዝሙት ልምድ ያለው ሰው ብቻው ሆኖ ወንድ ከሆነ ከሴት ጋር፣ ሴት ሆኖ ከወንድ ጋር ሲሆን ልክ ዝናብ ሲመጣ ያኛው የደረቀ የሚመስለው ብቅ እንደሚል ስሜቱ ይቀሰቀሳል ያ ጊዜ። አያችሁ? ስለዚህ ያ ጾሩን ነቅሎ አላጠፋውም ማለት ነው። መንጻት ማለት ተመልከቱ፣ ያለፈን ኃጢአት ይቅርታ ማግኘት ብቻ ሳይሆን ያንን ኃጢአት ደግመን እስካንሰራውና እስክንረሳው ድረስ። መርሳት ማለት ምን ማለት ነው? እሱንም ሌላ ነገር። እስክንረሳው ማለት ከዚህ በፊት የሰራነው ኃጢአት አልሰራውም ብለን መካድ ሳይሆን፣ ለምሳሌ ህፃናት ልጆች በወንድና በሴት መካከል ያለ ሩካቤ ብልቱ አላቸው፣ ግን ሩካቤ ምን እንደሆነ ያውቃሉ? አያውቁም አይደለም እንዴ? አንድ ሰው ህሊናው በንስሐ ፈጽሞ ሲነጻ ንስሐ ዘማዊውን ድንግል ታደርጋለች ማለት ሩካቤ ምን እንደሆነ እስከማያውቅ ድረስ ህሊናው ይደነገላል ማለት ነው። እግዚአብሔር ለዛ ያብቃ። አያችሁ? መንጻት ማለት የመጀመሪያው ማለት ከኃጢአት ፍትወት ወይም ደግሞ ከጾር ከለመደ በሰውነታችን ከተጣበቀ ነገር ፈጽሞ መላቀቅ። ለምሳሌ የኃጢአት ስሜትን በቀላሉ ታውቁታላችሁ። በምን እናውቀዋለን? ዝሙት በህሊናው የሰለጠነ ሰው ወንድና ሴት አንድ ላይ ሲሄዱ ሲያይ የሚያስበው ይሄን ነገር ነው አይደለም? አንድ ቅዱስ ግን እንደዚያ ሊያስብ አይችልም። ወንድምና እህት አድርጎ ነው ሊያስብ የሚችለው አይደለም እንዴ? ምክንያቱም በሱ ውስጥ የዝሙት ነገር የዚህ ነገር የለም። በእኛ ውስጥ ግን ተመልከቱ፣ ፊልሙ የሚያሳየን የምንሰማው ድራማው ምናምኑ ወንድና ሴት በተገናኘ ቁጥር ዝሙት ግብረ ሥጋ ነው። አሁኑ ዓለም እንደውም እርክስ ብሏል፣ ቆሽሿል በእውነቱ። እና ህሊናችን በጣም የረከሰ በጣም የጎሰቆለ ማንኛውንም ነገር ከዚያ አይን የሚያይ ሌላው ቀርቶ ሰዎችን በመልካቸው አይተን ያስጠላል ታስጠላለች የምንለው ዘማዊነት በልብ ነፍሳችን ውስጥ ስለታሰረ። ምክንያቱም ከዝሙት ፍላጎታችን ጋር ደስ የማያሰኘንን ሰው ማየት እንኳን አንፈልግም። አመንዝራዎች ነን። ስለዚህ አልነጻንም ገና ማለት ነው። በግብር ሄዶ መተኛት ብቻ አይደለም ርኩሰት ነገራቸው። ህሊናችን በጣም በብዙ መንገድ የረከሰ ነው። ክርስቲያኖች አምላካችን እግዚአብሔር ከነዚህ ጾርና ፍትወት በቸርነቱ ያንጻን። እዩ፣ በደንብ ነው መንጻት ያለብን ክርስቲያኖች። ሃይማኖት ቀልድ አይደለም፣ ንስሐ ቀልድ አይደለም። ንስሐ ይሄ ሁለቱን ይይዛል። ያለፈ በደልን በቀላሉ ይቅር ይለናል፣ ችግር የለም። ክርስቲያኖች ግን ከዚያ የለመድንበት የኃጢአት ልማድ መውጣት ቀላል። ተሳዳቢ የሆነ ሰው፣ ሐሜተኛ የሆነ ሰው፣ በወንድሙ የሚፈርድ ሰው ከነዚህ ስሜቶች መላቀቅ ቀላል አይደለም። በደንብ መድከም ይጠይቃል፣ መጥረግ ይጠይቃል። ህሊናን ማንጻት በቃለ እግዚአብሔር ቅድም እንዳልኳችሁ ራስን በመካድ። በነገራችን ላይ ሰው በትክክል የሚጾም ሲሆን የትዕቢት የመናቅ ከፍ ዝቅ የማድረግ ስሜቱ እየጠፋ የመፍረድ እንዲያውም እንዲያ እያለ እያለቀሰ እየጸለየ ሲሄድ የራሱ ኃጢአት እየታየው የሰው ኃጢአት እየተሰወረለት ይሄዳል። አንድ ሰው እየጾመ እየጸለየ እያስቀደሰ
ሌሎች ስተታቸው እየታየው ከሄደ አደገኛ ትዕቢት ውስጥና የባሰ ኃጢአት ውስጥ ነው ማለት ነው። አንድ ሰው መንፈሳዊ ህይወቱ ትክክል መሆኑን የምናውቀው የሰው ኃጢአት ከሱ አይምሮ እየጠፋ ሰው በአይኑ በብረቱ እያየ ኃጢአት ሲሰራ እንኳን ቢያየው ለዚያ አይምሮ ምክንያት ይፈጥርለታል። እንዲሁ በሱ የገጠመው ምክንያት እኔም ቢገጥመኝ እኔ ብስ ይሆናል እያለ ያዝናል እንጂ አይፈርድም። ይገርማችኋል። ሰው እየነጻ ሲል እንደዛ ነው። አሁን በቀላሉ ነው የምንተቸው፣ ማንንም ነው የምንተቸው። የሚቀረን የለም። ፓትርያርክ የለ፣ ጳጳስ የለ፣ ቄስ የለ፣ መነኩሴ የለ፣ ምን የለ ምን ለማንም ሰው። ለምንድነው እንደዛ ያሆን ነው? የምንተችበት መሰረታዊ ምክንያት ሰዎቹ ስለተሳሳቱ ብቻ አይደለም፣ እኛ የባስን ኃጢአተኞች ስለሆነ ነው። ክርስቲያኖች ትችት የሚመጣው የባሰ ኃጢአተኛ ከመሆን ነው እንጂ ሌላው ሰው ከማጥፋቱ አይደለም። ሰው የማያጠፋ ሰው የለም። ማን አለ? ያለ እመቤታችን ያለ ንጽሕት ቅድስት ድንግል ማርያም በእግዚአብሔር ፊት ንጹሕ የሆነ ሰው ማን ነው? እስኪ ልንገሩ። ማንም የለም ክርስቲያኖች። ስለዚህ ራሳችን እንድናነጻ አምላካችን እግዚአብሔር ይርዳ። የመጀመሪያው የክርስትና የህይወት ደረጃ መንጻት ነው ክርስቲያኖች። ለዚህ ነው የማትፈልገው ፍለጋ መጀመር አለብን። ወደ ክርስቶስ መልክ ለማደግ ጉዞ መጀመር አለብን። የምንጀምረው ግን ከዚህ ከመንጻት ነው። ራስን ከማስተካከል፣ ከማረም፣ ከመተቸት፣ ሌላውን ሰው ደካማ አድርጎ ከማየት ከዚህ መንፈስ አምላካችን እግዚአብሔር በቸርነቱ ይፈውሰን። ጊዜ ስለሌለን በዚህ አቆመዋለሁ። በእውነቱ ሁለተኛው የክርስትና ደረጃ አብርሆ ይባላል። መብራት ነው። መብራት አብርታ ይላል። ሁለተኛው ማለት አንድ ሰው ከኃጢአቱ ሙሉ በሙሉ ሲነጻ እግዚአብሔር ንስሐውን ሲቀበልና ከፍትወቱ ሲላቀቅ የመንፈስ ቅዱስ ጸጋ በአይምሮ ያድርና አይምሮ በብርሃን ይሞላል። ምን አይነት ብርሃን? ክፉና በጎን፣ ጽድቅና ኃጢአትን፣ ጠቃሚና ጎጂን፣ ሩቅና ቅርብን፣ ሰይጣንና መላእክትን መለየት ይችላል። ሌላ ሰው አያሳስተው። ሳይነገረው ራሱ ማወቅ ይችላል። ይሄ በግዕዝ ቋንቋ ፈሊጥ ይባላል። ምን ይባላል አልኳችሁ? ፈሊጥ። በግዕዝ ፈለጠ ማለት ለየ ማለት ነው። ፈለጠ ፈሊጥ ማለት የመለየት ችሎታ ማለት ነው። ባነጋገር ባለማመድ ይሄ አቃቂር የሚናገረው ሁሉ ፈሊጠኛ ይባላል አይደለም። ፈሊጥ የሚባለው አሁን በዚህ ዘመን በትንቢተ ኢሳይያስ ላይ እንደተጻፈው ይሄ ዘመን ጨለማውን እንደ ብርሃን፣ ብርሃኑን እንደ ጨለማ አድርገን የምንወስድበት ጊዜ ነው። ጽድቁን እንደ ኃጢአት፣ ኃጢአቱን እንደ ጽድቅ ምክንያቱም መለየት አንችልም። አይነ በጨለማ የሚያይ ሰው ለምሳሌ ከመንገድ ጉብ ያለ ነገር ሲያይ አውሬ ይሆን ሽፍታ ይሆን ብሎ ይፈራል አይፈራም? ለምንድን ነው እንደዛ የሚፈራው? መለየት ስለማይችል አይደለም እንዴ? ፀሐይ ሲወጣ ግን ይለየዋል አይለየውም? አሁን እኛ ተመልከቱ፣ መለየት አንችልም። አጥርተን ማየት አንችልም። ጠቃሚና ጎጁ መለየት አንችልም። ብርሃን ማለት ይሄ ነው። ያልነጻ ሰው ወደዚህ ብርሃን አይደርስም። ያልነጻ ሰው ስንነጻ ብርሃን ይበራል። ተመልከቱ፣ ያ ብርሃን እንደዚህ እንደምናየው አይነት ብርሃን ማለት አይደለም። የአይምሮ ብርሃን ማለት ዕውቀት፣ መለየት፣ ፈሊጥ ይሰጠናል ማለት ነው። አሁን በእኛ ዘመን ብዙ ሰዎች የሚሳሳቱት አሳሳቸው ሁሉ ትክክል ነው ብለው የሚሄዱት ለምንድን ነው? መለየት ስለማይችሉ። ለምን መለየት አይችሉም? በጨለማ በኃጢአት ውስጥ ስለሚኖሩ። ከኃጢአት ከነጹስ ያ አምላካዊ ብርሃን ይመጣል፣ መለየት ይችላሉ። አሳሳች አጭበርባሪ ሊያታለላቸው አይችልም። አምላካችን እግዚአብሔር ለዛ ያደርሰን። ከዚህኛው ደረጃ በኋላ ነው ያ የንጉሱ መልክ የክርስቶስ መልክ የሚሳልብን ሶስተኛው ደረጃ ነው። ስለዚህ ተመልከቱ፣ ድሪሙ የጠፋባት ማለት ንጉሱ መልክ የተሳለበት የክርስቶስ መልክ ክርስቶስን መምሰል ነው። እዚህ ለመድረስ ርቀታችን አያችሁት አላያችሁትም? አሁን ገና እኛ መንጻት እንኳን ምን እንደሆነ በአግባቡ አናውቅ። በእውነቱ ክርስቲያኖች ገና መንጻት ምን እንደሆነ ምን ያህል ድካምም እንዳለው እውነት ነው የምነግራችሁ። ሰው ይሄን ተረድቶ እውነተኛ ጾም እየጾምን እውነተኛ ጸሎት የምንጸልይ ከሆነ ክርስቶስ ከኃጢአታችን መንጻት ይሰጠናል። በተለይ ተጣብቆ ከሚያስቸግረን ኃጢአት፣ ተጣብቆ የሚያስቸግር ኃጢአት ማለት ልንተው እየፈለግን ያቃተን እንዲሁ ዘንድሮ እንላለን እና ማንተውበት ማንላቀቅባቸው ምክንያቶች ባጭሩ በ3 ደቂቃ ተናግሬ ትምህርቴን አጠቃልላለሁ። አንደኛ ኃጢአታችንን እኛ ከኛ ማላቀቅ የምንችል ይመስለናል፣ አላደርገው እንላለን። ማንም ሰው ኃጢአቱን ከራሱ ማስለቀቅ አይችልም። ማን ነው የሚያስለቅቅለት? መንፈስ ቅዱስ። መንፈስ ቅዱስ እንዲያስለቅቅለት ግን አስለቅቅልኝ ጌታ ሆይ፣ ከዝሙት ነፃ አውጣኝ፣ ከስርቆት ነፃ አውጣኝ፣ ከትዕቢት ነፃ አውጣኝ፣ ከለፍላፊነት፣ ከሐሜት፣ ከስድብ እያለ መጸለይና ማልቀስ አለበት። እንዲያውም በአፉ የሚቸገር ሰው ደግሞ
ከዳዊት መዝሙር ላይ አለ። ሲም እግዚኦ አቃቤ ለአፌ፣ አቤቱ ለአፌ ጠባቂ ምን አድርግለት? ሹምለት። ይሄንን 41 በየዕለቱ መጸለይ። ሐሜት፣ ትችት፣ ስድብ ያስቸገረው ሰው ይሄን 41 ጊዜ በየዕለቱ እየሰገደ ጌታ ሆይ እባክህ ለአፌ ጠባቂ ሹምለት፣ እባክህ ለአፌ ጠባቂ ሹምለት፣ እባክህ ከዚህ ነገረኛ ከመሆን አድነኝ፣ ለፍላፊ ይሄን እያለ ረጅም ጊዜ መጸለይ ይጠበቅበታል ሰው። ይሄ ማለት ምን ማለት ነው? ያለኔ ምንም ልታደርጉ አትችሉም እንዳለ እሱ ነው የሚያላቅቅልን። ያላቅቅልናል ደግሞ አትጠራጠሩ። ጌታ ይሄን ሲናገር ምን ብለዋል? ሉቃስ ወንጌል ምዕራፍ 18 ላይ እንዴት መጸለይ እንዳለብን ሳይታክቱ ዘወትር ሊጸልዩ እንደሚገባ እንዲህ ሲል ምሳሌ ነገራቸው ይላል። በአንዲት ከተማ ሰውን የማይፈራ እግዚአብሔርን የማይፈራ ሰውን የማያፍር ንጉሥ ነበረ። በዚያችም ከተማ አንዲት መበለት ነበረች። ያቺ መበለትም ሁልጊዜ እየመጣች ከባላጋራዬ ፍረድልኝ እያለች ትጨቀጭቀው ነበረ። አንድ ቀን ንጉሡ እንዲህ ብሎ አሰበ፣ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይቺ ባልቴት እየመጣች ከምትዘበዝበኝ ልፍረድላት አለና ፈረደላት። እንግዲያውስ ይሄ ጨካኝ እግዚአብሔርን የማይፈራ ሰውን የማያፍር አመፀኛው ንጉሥ ያደረገውን ስሙ። ይህ አመፀኛ ንጉሥ ስለዘበዘበችው ለዚያች ባልቴት እንዲህ ከፈረደላት፣ የሰማዩ አባታችሁማ በምትጸልዩበትና በምትለምኑበት ጊዜ እንዴት አይሰማችሁም? እየሰማችሁ ነው ክርስቲያኖች? ታዲያ ይህን ሊቃውንት ሲተረጉሙት ምን አሉት? መበለት የተባለች የክርስቲያን ነፍስ ናት። መበለት ማለት ባሏ የተለያት ማለት ሴት ናት። ለምን የክርስቲያኖች ነፍስ መበለት ተባለች ሲሉ ባሏ እጮኛዋ ክርስቶስ ተለይቷታል በኃጢአት ምክንያት። ነፍሳችን መበለት ትባላለች፣ ክርስቶስ ተለይቷታል። የሰማችሁ ነው ክርስቲያኖች? ተለይቶናል፣ መልኩ ጠፍቷል፣ ከኛ ተወግዷል። አሁን በዚህ ዘመን ያለነው ክርስቲያኖች ልብሳችን፣ ነጠላችን፣ ቀሚሳችን፣ ካባችን ካልሆነ በቀር ነፍሳችን ክርስቲያን የመሆን ምልክት ጠፍቶባታል። ማህተሙ ተሰውሯል። ክርስቶስ አይታይባትም፣ አይገለጽባትም። ሰዎች ልብሳችን አይተው ይሄ ቄስ ነው፣ ይሄ ሰባኪ ነው፣ ይሄ እንደዚህ ነው፣ ይቺ ክርስቲያን ናት፣ ይሄ ኦርቶዶክስ ነው፣ ነጠላ ለብሰው ወደዚያ ይሄዳሉ ሊሉን ይችላሉ። ነፍሳችን ግን ባነጋገራችን ግን ይሄስ ክርስቲያን ነው አይሉን። በምግባራችን ይቺ ክርስቲያን ናት እንባላለን። የለማ መልኩ ጠፍቷል። ክርስቲያኖች መበልቶች ሆነናል። ክርስቶስ ተለይቶናል፣ ተፋተናል ከክርስቶስ ጋር። ከሱ ጋር ለመዋሃድ ያብቃል። ታዲያ ባላጋራዬ ፍረድልኝ ያለችው ምን ማለት ነው? ነፍስ ከክርስቶስ ከለያት ባላጋራ የሚባለው ኃጢአት ነው። ዝሙት የሰለጠንባት ነፍስ ክርስቶስ ሆይ ከዚህ ባላጋራዬ ከዝሙት ፍረድልኝ፣ ጣዕሙን ከኔ አጥፋው፣ የጽድቅን ጣዕም፣ የንስሐን ጣዕም፣ የንጽህናን ጣዕም አሳድርብኝ። የዝሙትን ጣዕም አጥፍተህ የስርቆትን የስካርን ይሄ ብዙ መብል በመብላት በመጠጣት የሚረካ ደግሞ በመብል ጣዕም ከመርካት በክርስቶስ መርካት እባክህ ይሄን ባላጋራዬ ፍረድልኝ ከዚህ አላቀኝ እያለ እየሰገደ የሚጸልይ ሰው ካለ ነው የሚለው ክርስቶስ። እንዲህ የምትጸልዩ ከሆነ ከባላጋራችሁ አልላቀቅ ካላችሁ፣ ንስሐ እየገባችሁ አልለቃችሁ ካለ፣ እየደጋገመ ከሚጥላችሁ ከዚያ ባላጋራችሁ ክርስቶስ ይፈርድላችኋልና ያላቀቃችኋል። አንድ ቀን ነፃ ያወጣችኋል። ክርስቶስ በቸርነቱ ነፃ ያውጣ። አልላቀቀን ካለ ኃጢአታችን ብንጠላው ነገ እዚያው ወድቀን እንዲሁ እንላለን፣ እናለቅሳለን፣ እንመረራለን፣ ነገ እዛው እንጸልያለን፣ እንጸጸታለን፣ እናፍራለን፣ ነገ እዛው። ባላጋራ ማለት ይሄ ነው። የማይለቅ እየመጣ ነፍሳችን የሚያጠምድ ምክንያት እየፈለገ እያታለለ እንደ ውሃ ሙላት እያሳሳቀ ነፍሳችን በኃጢአት የሚዘፍቅ ይሄ ባላጋራ ይባላል። ከዚህ ባላጋራ ክርስቶስን ፍረድልኝ እኔ ልተወዋል። እኛ መተው አንችልም ክርስቲያኖች። ስለዚህ ክርስቶስ በቸርነቱ ፈርዶልን ከባላጋራችን ከኃጢአታችን ለመላቀቅና ነፃ ለመውጣት ያብቃል። ስለዚህ ስለ ኃጢአታችሁ አጥብቃችሁ አልቅሱ፣ ጸልዩ፣ ተስፋ አትቁረጡ። ከኃጢአት ሁሉ የሚከፋው ተስፋ መቁረጥ ነው ክርስቲያኖች። አሁን እኔ ይህን ኃጢአት ሰርቼ እንደዚህ አድርጌ ይሰማኝ ይሆን አትበሉ። ምክንያቱም ክርስቶስ የመጣው ኃጢአተኞችን ሊያድን ነው፣ ጻድቃንን አይደለም። ክርስቲያኖች በሽተኞችን ሊያክም ነው የመጣው። ተስፋ መቁረጥ ከኃጢአት ሁሉ የከፋ ኃጢአት ነው። ብዙ ቅዱሳን አበው እንዳሉት ሌሎች ኃጢአቶች በሙሉ ተደምረው ተስፋ መቁረጥን አይደርሱበትም። ተስፋ የቆረጠ ማለት ክርስቶስን የቆረጠ ማለት ነው። እግዚአብሔር ከዚህ ኃጢአት ነፃ ያውጣ። ስለዚህ ከኃጢአት መንጻት የመጀመሪያው ክርስቲያኖች በሰውነታችን ከሰለጠነ በነፍሳችን ከተጣበቀ ባላንጋራ የሚባል ጽኑ የኃጢአት ጠላት
ክርስቶስ በዚህ ጾም በቸርነቱ ያላቀን። ጾሙን ተጠቀሙበት። በጧት በማታ ወደ ቤተክርስቲያን ገስግሱ። ባላችሁበት ሆናችሁ አልቅሱ። በተለያየ መስሪያ ቤት የምትሰሩ በቢሮአችሁ ላይ የግድ እኮ የጸሎት ቦታ ያስፈልጋችሁ። የምሳ ሰዓታችሁ ላይ የሆነች ሰዓት ላይ ከሞባይላችሁ ላይ አንድ መዝሙረ ዳዊት አንብባችሁ እባክህን ነፃ አውጣ ይበሉ። ክርስቲያኖች ፈልጉት ክርስቶስን። አንኳኩ። እያጸዳችሁ እየጸረጋችሁ የቢሮ ስራ እየሰራችሁ ኮምፒውተር ላይ እየጻፋችሁ በህሊናችሁ ክርስቶስ ይቅር በለኝ ማለት ያቅታችኋል? በህሊናችሁ ይሄን በሉት እባክህ። ከባላጋራ ይፈርድላቸዋል። ከዚህ ነፃ እንድንወጣ አምላካችን እግዚአብሔር ይርዳል። የመጀመሪያው ከዚህ ነፃ መላቀቅ። ከዚያ በኋላ ሁለቱ በቀላሉ ይመጣሉ። ወደ ብርሃን ውስጥ መግባት፣ ክፉ ደጉን መለየት፣ የክርስቶስ መልክ መሳል። ከዚያ በኋላ እንደርስበት፣ ችግር የለም። ይሄን ግን ፈልጋ የማታገኝ ነፍስ ማናት? ቤተክርስቲያንም ስራው ነው። የኛም ይሄ ጉባኤ የሚዘጋጀው እኮ በእናንተ ነፍስ ውስጥ የጠፋ የክርስቶስን መልክ ፈልጎ ለማግኘት ነው። ክርስቲያኖች ታዲያ ይሄ ሲሆን ምን ይሆናል አሉ? ልክ ይሄን ስናደርግ፣ ንስሐ ስንገባ፣ እንደዚህ ስንናዘዝ፣ ስንጠርገው፣ ቆሻሻውን ስንሰግድ፣ ስንጸልይ ምን አለ ጌታ? በመላእክት ዘንድ ታላቅ ደስታ ይሆናል። የመላእክት ደስታቸው ይሄ ልቅሷችን ነው፣ ንስሐችን ነው። ክርስቲያኖች መሰብሰባችን ነው፣ መማራችን ነው፣ መረጋጋታችን ነው፣ ማስተዋላችን ነው። ተረጋግተን ጾመን ጸልየን አልቅሰን በእንባ ወደ ክርስቶስ አንጋጠን ከባላጋራችን ከኃጢአታችን ተላቀን ክርስቶስ አድሮብን የጠፋው መልክ በእኛ ላይ ተገኝቶ የሰማይ መላእክት ተደስተው በቅድመ መላእክት ከዘምር ለከ ብለን አብረን ለመዘመር ያብቃን። ይቆየን። ወስብሐት ለእግዚአብሔር።